እንደምናችሁ የዛሬ ማቀርብላችሁ ስለ ሰማይ መስኮቶች ወይም በሮች ነው። ዮሐንስ ራእይን ስናነብ በጣም አሁን ከምንኖርበት ህይወት እጅግ በጣም ለየት ያለ ተፈጥሮ ነው የምናገኘው። አንዳንድ ሰው እነዚህ ምሳሌ ናቸው ብሎ ያልፋቸዋል። እኔ ግን ቃል በቃል እንደተጻፉ ነው የምወስዳቸው እና ማህተቦቹ ሲፈቱ ከምድር ውስጥ የሚወጡ እንስሶች አሉ። ውሃ ወደ ደም ይቀየራል። አሁን የምንኖርበት ዓለም ላይ ያለው የተረጋጋ ከሞላ ጎደል የተረጋጋ ነገር ነው ያለው። የተፈጥሮ አደጋ የተወሰነ ቦታ ላይ ቢከሰትም አብዛኛውን ጊዜ ሰላማዊ ህይወት ነው ሰው የሚኖረው እና ዮሐንስ ራእይ ላይ ያለው ግን ነገር ከአእምሮ በላይ የሆነ ነገር ነው። ተፈጥሮም ደግሞ እንደዚህ ነው እንዲህ ብለን ተፈጥሮን ራሱ እንድንጠይቅ የሚያስገድድ ነገሮችን ነው የምናገኘው ማለት ነው። ስለዚህ እቺን ዓለም የምንመለከትበት አይን በጣም የሚቀየርበት መጽሐፍ ነው ዮሐንስ ራእይ። ስለዚህ አንዱ ስለዚች ምድር መጠየቅ ያለብን ነገር ስለ ሰማይ ነው ብዬ ስላሰብኩኝ ነው። ምክንያቱም ሰማይ ስናየው አየር ነው የምናየው፣ ግን ሰማይ በር አለው መስኮት አለው የሚለውን ነገር ነው ዛሬ ለማየት የምሞክረው። እንደ ጥያቄም ነው እና ደግሞ መጽሐፍ ቅዱስ ላይ በተረዳሁት መንገድ ምናልባት ሰማይ በርና መስኮትም ሊኖሩ ይችላል የእውነት የሚለውን ነገር እሱን ለማሳየት ነው። ሁሉም በዚህ ቴሌግራም ቻናል ላይ አልጻፍኩትም፣ ግን ከመጽሐፍ ቅዱስ ክፍል ሁለት ክፍሎች ተጨማሪ አነብላችኋለሁ ይሄን ሀሳብ የሚያጠናክሩ ማለት ነው። እሺ የሰማይ በርና መስኮት ሲባል መጽሐፍ ቅዱስ ላይ የተለመደ አባባል ነው፣ ብዙ ጊዜ የሚገለጽ ነው። ስለ ዝናብ ነው ብዙ ጊዜ የሚገልጸው ማለት ነው። ሁል ጊዜ አይደለም ግን የሰማይ በር እከፍትላችኋለሁ የሰማይ መስኮቶች እከፍትላችኋለሁ ሲል ስለ ዝናብ ነው የሚያወራው። ይህን ደግሞ የሚያሳዩ የመጽሐፍ ቅዱስ ክፍሎችን ላንብብላችሁ። መዝሙረ ዳዊት ምዕራፍ 78 ቁጥር 23 ደመናውም ከላይ አዘዘ የሰማይም ደጆች ከፈተ ይላል። ይህ ስለ ዝናብ ነው የሚያወራው። ሚኪያስ ትንቢተ ሚኪያስ ምዕራፍ 3 ቁጥር 10 ላይ ደግሞ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ይህም ስለ ዝናብ ነው የሚያወራው ማለት ነው። ስለዚህ የሰማይ መስኮት ተከፈተ ሲባል ያው ዝናብ እግዚአብሔር እንደሰጠን አንድ የሚያሳይ ነው። ግን ሁል ጊዜ የሰማይ መስኮት መከፈት መጽሐፍ ቅዱስ ውስጥ ስለ ዝናብ ብቻ አይደለም። ለምሳሌ እንመልከት። ዝናብ ይመስላል፣ ግን እስቲ ዘፍጥረት ላይ የተፈጠረውን በኖህ ዘመን የተፈጠረውን ነገር ላንብብላችሁና ለማስረዳት እሞክራለሁ። ዘፍጥረት 1:6 እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውኃና በውኃ መካከልም ይክፈል አለ ይላል። ይህን ነገር እስቲ በደንብ ላንብብላችሁ። ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 8 ያለውን እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውኃና በውኃ መካከል ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውኆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን ይላል። ቀጥሎ ደግሞ ምን ይላል? እግዚአብሔር ከሰማይ በታች ያለውን ውኃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውኃ መከማቻውንም ባሕር አለው። እግዚአብሔርም ያ መልካም እንደሆነ አየ ይላል። ስለዚህ እዚህ ዘፍጥረት ላይ ያለው ቁጥር 1 ምዕራፍ 1 ቁጥር 6 ላይ እግዚአብሔር በውኆች መካከል ጠፈር ይሁን፣ በውኃና በውኃ መካከል የሚከፈል የሚለው ስለዚህ መጀመሪያ ውሃ ነበረ፣ መሬት አለች። መሬቱ እንዳለ ከዛ ውጭ ያለው ከመሬት ውጭ ያለው ነገር እንዳለ ውሃ ነው። ከዛ በውሃና በውሃ መካከል ይከፈል ሲል መሀል ላይ የሆነ አየሩን ክፍት ነገር ተፈጠረ ማለት ነው። ቦታ ያ ክፍት ቦታ ተፈጠረ። ከዛ
ያ ቦታ ክፍቱ ቦታ ምን ተባለ? ሰማይ ተባለ። እግዚአብሔር ሰማይ ብሎ ጠራው ማለት ነው። ጠፈር ሆነ ማለት ነው። እና ከሰማይ በታችና ከሰማይ በላይ ያለውን ውሃ ለየ ይላል። ስለዚህ አንዱ ውሃ መሬት ነበረ፣ መሬቱ ላይ እንዳለ ውሃ ሞልቷል። ከዛ ለሁለት ተከፈለ። አንደኛው ወደ ላይ ሄደ፣ አንደኛው እዛው መሬቱ ላይ ቀረ ማለት ነው። መሀል ላይ ነው እነ ፀሐይ፣ እነ ጨረቃ፣ እነ ከዋክብት ምናምን ያሉት መሀል ላይ ነው። ስለዚህ ቀጥሎ ደግሞ ምን ይላል? መሬት ላይ ደግሞ ያለውን ይሰብሰብ አለ። ልክ ስለዚህ በውቅያኖስ ውስጥ በባህር ውስጥ ሲሰበሰብ መሬቱ ተገለጠ። አሁን ያለንበት መሬት ተገለጠ ማለት ነው። ስለዚህ መሬት ላይ ውሃ አለ፣ መሀል ላይ ሰማይ አለ፣ ከዛ ደግሞ ውሃ አለ ማለት ነው። ስለዚህ በመሬትና ቀጥሎ እነ ፀሐይ እነ ጨረቃ ያሉበት ቦታ ክፍት አለ። ከዛ በኋላ ደግሞ ያለው ምንድን ነው? ውሃ ነው ማለት ነው። ስለዚህ ስለ ተፈጥሮ ራሱ ስንረዳ ምንድን ነው እኛ መሬት ላይ ነው የምንኖረው፣ ግን ከላይም ውሃ እንዳለ ማስተዋል አለብን፣ እዚህ ዘፍጥረት ላይ እንዳለው ማለት ነው። እና ዮሐንስ ራዕይ ላይ ስታነቡ ዓለምን አሁን በምታዩበት መነጽር ሳይሆን በእውነት እግዚአብሔር እንዴት ነው እቺን ዓለም የፈጠራት፣ ምንድን ነው እውነተኛ ተፈጥሮ የሚለውን ነገር እንድትመረምሩ የሚያስገድድ ነገር ነው የሚያጋጥማችሁ። እሺ ዘፍጥረት ምዕራፍ 7 ቁጥር 11 ላይ ደግሞ በኖህ ዘመን የተፈጠረው እኒህ በኖህ ዕድሜ በስድስተኛው መቶ ዓመት በሁለተኛው ወር ከወሩ በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱ ይላል። እና ምንድን ነው የተፈጠረው በኖህ ዘመን? ሙሉ ምዕራፍ ሄዳችሁ ብታነቡ ጥሩ ነው። ዘፍጥረት 6 ጀምሮ ያለውን ኖህ ላይ በኖህ ዘመን የተፈጠረውን ብታነቡ ጥሩ ነው። እና ምንድን ነው የተፈጠረው? አንደኛ ቀላይ ማለት እንደ ምንጭ ነገር ነው። እና የታላቁ የቀላይ ምንጮች ተነደሉ ሲል ከመሬት ውስጥ ወጥቷል ውሃ ፈንቅሎ ማለት ነው። ከሰማይም ዝናብ ዘንቧል። ከዝናብ በተጨማሪ ደግሞ የሰማይ መስኮት ተከፍቷል። ስለዚህ ቅድም እንዳልኳችሁ መሬት አለች፣ መሀል ላይ ሰማይ አለ፣ ቀጥሎ ውሃ አለ። እና ዝናብ ብቻ አልነበረም የዘነበው በኖህ ዘመን ማለት ነው። ያው እርግጠኛ ሆኜ እንደዚህ ነው ባልላችሁም እኔ እንደተረዳሁት ሳነበው ማለት ነው ከላይ በፊት በዘፍጥረት ዘመን ከተከፈለው ውሃ ውስጥ ራሱ ወደ ታች ወርዶ ነው ምድርን የሞላት ማለት ነው። እና የሰማይ መስኮት የሚል እንዳለ መረዳት እንችላለን ማለት ነው። ዘፍጥረት ምዕራፍ 8 ቁጥር 2 ላይ ደግሞ የቀላዩ ምንጮች እንግዲህ ከ40 ቀን 40 ሌሊት ይሄ ነገር ከሆነ በኋላ የቀላዩ ምንጮች የሰማይ መስኮቶች ተደፈኑ ይላል። ዝናብም ከሰማይ ተከለከለ ይላል። ስለዚህ ሶስት ነገር ነው። አንደኛ የቀላዩ ምንጮች ማለት ከመሬት ውስጥ የሚወጣው ይሄ እንደ ምንጩ ሆኖ የሚፈልቀው ውሃ እሱ ተቋረጠ፣ የሰማይ መስኮቶች ተደፈኑ ይላል። ዝናብም ደግሞ ይላል። ስለዚህ ዝናብ ምንድነው? ሶስተኛ ነገር ነው ማለት ነው። ስለዚህ ከታች ከመሬት ፈንቅሎ የወጣ አለ፣ የሰማይ መስኮት ተከፍቶ የወረደ ዝናብ አለ፣ ውሃ አለ፣ ከዛ ደግሞ ዘንቧል ማለት ነው። ስለዚህ ሶስት ነገር ነው ያለው። ስለዚህ ዝናብ ብቻ አይደለም የሰማይ መስኮት ማለት የእውነት ሰማይ መስኮት ማለት ከሰማይ በላይ ብቻ ውሃ አለ። ከዛ ውሃ የተወሰነ ወደ ምድር እንደመጣ ነው በኖህ ዘመን እኔ የተረዳሁት እንደዛ ነው። ጴጥሮስም ደግሞ ተመሳሳይ ነገር ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 5 ላይ ሁለተኛ ጴጥሮስ መልእክት ማለት ነው ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና ይላል። እና ምን ይላል እንግዲህ በውሃ ውስጥ እንደነበረች ምድር አያስተውሉም በፊት። እንደዛ ነው የተረዳሁት። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና ይላል። እና በፊት ዘፍጥረት ላይ መሬት አለ፣ ከመሬት በላይ እንዳለ ውሃ ብቻ ነበር። እግዚአብሔር ነው በሁለተኛው ቀን በውሃና በውሃ መካከል ያለ ውሃ ይከፈል ብሎ በመሃል ሰማይን የፈጠረው፣ ምድር ላይ ያለውን ውሃ ደግሞ
ወደ አንድ ቦታ የሰበሰበው በሁለተኛው ቀን ነው፣ በሶስተኛው ቀን ነው የባህሩ የተሰበሰበው ማለት ነው። ስለዚህ በሁለትና በሶስተኛው ቀን ነው ምድር የተገለጠው እንጂ ሙሉን ሁሉም ነገር በውሃ ውስጥ ነበር፣ በውሃ የተደፈነ ነገር ነበር ማለት ነው። ስለዚህ የሰማይ መስኮት መክፈት ማለት ዝናብ መዝነብ ነው አንድ። ግን የእውነት ከሰማይ በላይ ውሃ አለ። የሰማይ መስኮት ተከፍቶ ደግሞ ውሃ ወደ ምድር የወረደበት ሰዓትም አለ በኖህ ዘመን ማለት ነው። እዚህ የሰማይ መስኮት ዝናብ ብቻ መሆኑን አሁን በጥቂት የተረዳችሁ ይመስለኛል። ይህ የሰማይ መስኮት ግን ውሃ ብቻ የሚገባበት ሳይሆን መንፈሳዊ ዓለምም ደግሞ ሰው የሚገናኝበት አንድ መንገድ ነው። እስቲ ዮሐንስ ራዕይ ላይ ያለውን ላንብብላችሁ። ዮሐንስ ራዕይ ምዕራፍ 4 ቁጥር 1 ላይ ከዚህም በኋላ አየሁ፣ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለኝ። ስለዚህ ዮሐንስ በመንፈስ ነበረ፣ በስጋው አልሄደም። እንደዛ በእግዚአብሔር ቀን በመንፈስ ነበርኩ ነው የሚለው ዮሐንስ ራዕይ ላይ ማለት ነው። እና በመስኮቱ ነው የሄደው። የሰማይ መስኮት ተከፍቶለት ነው የገባው ማለት ነው። የተከፈተ ደጅ በር ተከፍቶለት ነው የሄደው ማለት ነው። ዘፍጥረት ላይ ደግሞ ያዕቆብ ያጋጠመው ነገር አለ። ዘፍጥረት ምዕራፍ 28 ቁጥር 17 ላይ ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። እንግዲህ ሰማያት በመሰላል ላይ ሲወጡና ሲወርዱ አይቶ ነው እንደዚህ ያለው ያዕቆብ ማለት ነው። ኢሳያስ ምዕራፍ 24 ቁጥር 18 ላይ ደግሞ እንደዚህ ይላል፣ የሰማይ መስኮቶች ተከፍተዋልና የምድርም መሰረት ተናውጣለችና ከፍርሃት ድምፅ የሸሸ በገደል ይወድቃል፣ ከገደልም የወጣ በወጥመድ ይያዛል ይላል። እና ይህ ስለ መጨረሻው ዘመን የሚያወራበት ነው እና ምድር ስለምትንቀጠቀጥበት የሰማይ መስኮቶች ስለሚከፈቱበት ዘመን ነው የሚያወራው ማለት ነው። ማቴዎስ ወንጌል ላይ ደግሞ ስለዚህ አሁን ሰማይ እንግዲህ እኔ እንደተረዳሁት ካነበብኩላችሁ ክፍል እንደተረዳሁት የተደፈነ ነገር ነው። ምክንያቱም ውሃው በዛ በኩል ሾልኮ መግባት አይችልም ወደታች፣ የሆነ የተደፈነ ነገር ነው። ግን መስኮት አለው። መስኮቱ ሲከፈት መንፈሳዊ ነገሮችንም ለማግኘት ወደዛ የሚካሄድበት ነው። እኛ ስጋ ያለን አካል በር ከፍተን እንደምንገባውላ እቺ ዓለም በሮች አሏት፣ የተደፈነ ነው ማለት ነው። ቁሳዊ ነገርም ሊገባበት ይችላል፣ መንፈሳዊ ነገርም ነው ማለት ነው። ስለዚህ ሰማይ የሆነ የተዘጋ ነገር እንደሆነ ነው የተረዳሁት ከዘፍጥረት ላይ ካለው ነገር ማለት ነው። እስቲ ማቴዎስ ወንጌል ምዕራፍ 24 ላይ ያለውን ላንብብላችሁ። ከዛ ዮሐንስ ራዕይ ላይ አንድ ሌላ ክፍል አነብላችኋለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 33 ያለውን ላንብብላችሁ። ቁጥር 29 ከዚያች ወራትም በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ የሰማይም ኃይላት ይናወጣሉ። በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰውን ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁም እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ ይላል። በእርግጥ ጊዜው መድረሱን ጊዜው መቅረቡን ነው የሚናገረው እና በደጅ እንደቀረበ እወቁ ሲል የእውነት የሰማይ በር አለው፣ መግቢያ አለው እና ልክ በቃ ሊመጣ በሩ ጋር እንደሆነ ነው የሚነግረን ማለት ነው። እና ቁሳዊ ነገርም ነው፣ የሚነካ የሚዳሰስም ነገር ነው። ውሃውን እንዳይገባም የሚከላከል ነው። ግን ደግሞ ተከፍቶም ደግሞ የሚገባበት አይነት ነገር ነው ማለት ነው። ስለዚህ ሰማይ የሆነ አየር ብቻ አይደለም፣
የሆነ አየር ነገር ሳይሆን የሚከፈት በር ያለው የሆነ ቁስ ነገር ነው፣ የተሸፈነ ነው እና ሰዎች ከምድር ራሱ ወጥተን ሌላ ቦታ ሄደናል ምናምን የሚሉትን ነገር እኔ ብዙም እሱን አላምንበትም። እስቲ ዮሐንስ ራዕይ ላይ ያለውን ነገር እስቲ ላንብብላችሁ ስለ ሰማይ ማለት ነው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 12 እስከ 17 ያለውን ላንብብላችሁ። ስድስተኛውም ማተብ በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። የሰማይም እንደ መጽሐፍ ጥቅልል ተጠቅልሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድር ነገሥታትና መኳንንትም፣ ሻለቆችም፣ ባለጠጎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ። ተራሮችንም እና አለቶችንም በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። እና እኔ አሁን ትኩረት ማድረግ የፈለግኩበት ቁጥር 14 ላይ ዮሐንስ ራዕይ ምዕራፍ 6 ቁጥር 14 ላይ ሰማይ እንደ መጽሐፍ ተጠቅልሎ አለፈ ይላል። ተራሮችምና ደሴቶችም ሁሉ ከስፍራቸው ተወሰዱ ይላል እና አየር አይደለም ሰማይ እና የተደፈነ ነገር ነው እና በዮሐንስ ራዕይ በመጨረሻው ዘመን ደግሞ እንደ መጽሐፍ ጥቅልል ተጠቅልሎ ያልፋል ማለት ነው። እስቲ ስለ ሰማይ ብላችሁ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስ አፕሊኬሽን ካላችሁ ሰማይ ብላችሁ ብትፈልጉ እንደ መስታወት የቀለጡ ብርቱ የሆኑትን ሰማያት ይላል እና ሰማይ የሆነ የተደፈነ ነገር ነው እና ምድርን የከበባት ነገር ነው። መውጣት አይቻልም ከዚህ እንትን ውስጥ ማለት ነው እና ከላይ ደግሞ ውሃ ነው ያለው ማለት ነው። ስለዚህ የምድርን ተፈጥሮ አሁን ያለንበትን ተፈጥሮ ሁሉ እንድንጠይቅ የሚያደርግ ነው። ምክንያቱም አንድ ቀን ልክ ኢየሱስ ከመምጣቱ በፊት ይህ የምትናየው ሰማይ እንደ መጽሐፍ ጥቅልል ተጠቅልሎ ያልፋል፣ ይሄዳል። ከዛ በኋላ ወደ ላይ ስናይ ምን እንደምናይ በእርግጥ አላቅም፣ ግን ይህ ሰማይ ተጠቅልሎ የሚያልፍ እና ቁስ የሆነ ነገር እንደሆነ እንድትረዱ ነው እና ለወደፊት ስለ እግዚአብሔር ቀን በደንብ ስናይ በደንብ ስለዚህ እንነጋገራለን። ስለዚህ ዛሬ ስለ ሰማይ በር እና ስለ ሰማይ መስኮቶች ልነግራችሁ የፈለግኩት ይሄን ይመስላል። የዛሬውን ከማብቃቴ በፊት ቀጥሎ ስላለው የተወሰነ ልንገራችሁ። ቀጥሎ የምናየው ስለ 24ቱ ሽማግሌዎች ነው። እነዚህ ምንድን ናቸው? ሰዎች ናቸው? መልአክ ናቸው? የሚለውን ነገር ለማየት እንሞክራለን። ከዛ በኋላ ወደ 7ቱ ማህተቦች እንሄዳለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።